ሰላም ጤና ይስጥልን ወደ ማራኪ ጤና ተከታታዮች እየተከታተላችሁ ያለው ሳምንታዊ ማራኪ ጤና ነው። አሁን ደግሞ ሰዓቱ የማራኪ ቅምሻ ሰዓት ነው። በማራኪ ቅምሻ ሰዓታችን ለዛሬ አተኛኘትና የልብ ጤናችንን እናያለን። የእያንዳንዱ ሰው አተኛኘት በቀኝ ጎኑ ይሁን በግራ ጎኑ፣ በጀርባው ተንጋሎ ይሁን በሆዱ ተደፍቶ ይለያያል። እያንዳንዱ አተኛኘትም የራሱ የሆነ ጥቅሞችና ጉዳቶች ሊኖሩት ይችላል። ለምሳሌ ፊትን ወደ ላይ አንጋጦ ትራስ ብጤ ከጀርባ ሸጉጦ መተኛት የጀርባ ህመምን ሊያሳግስ ይችላል። በአንጻሩ ደግሞ ስሊፕ አፕኒያ ወይም በከባድ እንቅልፍ ሰዓት የሚከሰት ድንገተኛ የትንፋሽ የመቋረጥን ምልክቶች ሊያባብስ ይችላል። ለዚህ አይነቱ በእንቅልፍ መሃል ድንገተኛ የትንፋሽ መቋረጥ በጎን መተኛቱ ጥሩ ሊሆንና የጤና ችግሩን መከሰት ሊቀንሰው ይችላል። የጀርባ ህመምን ደግሞ ማባባሱ እንዳለ ሆኖ የልብ ህመም ችግር ካለበው በግራ ጎን መተኛት ላይመረጥ ይችላል። በግራ ጎን መተኛት ልብ አቀማመጡን በደረት ውስጥ ያስተካክልና ኤሌክትሪካዊ እንቅስቃሴውን ሊለዋውጥ ስለሚችል የልብ ጤና ሁኔታ ሊያባብስ ይችላል ተብሎ ስለሚታመን ነው። ሆኖም ግን ይህ ለመሆኑ በእርግጠኝነት የሚያሳዩ ጥናቶች የሉም። በግራ ጎን መተኛት ለልብ ጤና መጥፎ ይሆን? ምንም እንኳን በቂ ጥናቶች በዚህ ረገድ ባይደረጉም በግራ ጎን መተኛት ልብ ላይ ተጨማሪ ጫናና ግፊት እንደሚፈጥር መረጃዎች ይጠቁማሉ። በ1989 የተደረጉት ጥናቶች እንደሚያመለክቱት በኤሲጂ ኤሌክትሮካርዲዮግራም ወይም የልብ ስርዓትን መለኪያ መሳሪያ በግራ ጎን መተኛት የተመዘገቡት የልብ ኤሌክትሪክ እንቅስቃሴዎች ላይ የሚታይ ለውጥ መታየቱን ነው። ቬክተር ካርዲዮግራፊ መለኪያዎችም ግራ ጎን መተኛት የልብ ኤሌክትሪካዊ እንቅስቃሴ ላይ ለውጥ እንደሚያመጡ የሚጠቁሙ ናቸው። በግራ ጎን መተኛት የልባችን ምት ያለውን ኤሌክትሪካዊ እንቅስቃሴ ላይ ተጽዕኖ ቢኖረው አዲስ የልብ ድካም በሽታ ማስከተል ስለመቻሉ ግን ምንም መረጃ የለም። በቀኝ ጎን መተኛት በግራ ጎን መተኛት አዲስ የልብ ድካም ችግር ለማስከተሉ ምንም ማስረጃ ባለመኖሩ በግራ ጎን እስካሁን ይተኙ ከነበረ ሐሳብ አይግባውት። የልብ ጤና ችግር ያለባቸው ሰዎች ግን በእርግጥ በቀኝ ጎን መተኛት በግራ ጎን ከመተኛት የበለጠ ምቾት ከመስጠቱን ባሻገር ወደ ግራ ጎን የማታጋድለው ልባችን ላይ በግራ ጎን መተኛት ተጨማሪ ጫና ልብ ላይ መፍጠሩና የልብ በሽታው እንዲባባስ ስለማድረጉ አስረጅ የሆኑ ጥናቶች አሉ። በሆድ ተደፍቶ መተኛት በሆድ ተደፍቶ መተኛት ለጤና ጎጂ ነው? አዎ ጎጂ ነው መልሱ። ለምን ካሉ በእርግጥ ማንኮራፋትና ድንገተኛ የትንፋሽ የመቋረጥን እድል ቢቀንስም የጀርባንና አንገት ጤንነት በእጅጉ ሊያቃውስ ስለሚችል ነው። በተለይ እርጉዝ ሴቶች በምንም አይነት በሆዳቸው ተደፍተው እንዲተኙ አይመከርም። በሆድ መተኛት የሰውነታችን ክብደት የሚፈጥረውን ግፊት በጀርባ አጥንታችን ላይ ጫና ስለሚጨምር የጀርባ አጥንታችን ወይም ህብለ ሰረሰር ሊጎዳ ይችላል። ይህ ደግሞ የዲስክ ችግሮችንም የማስከተሉ እድል ዝቅ አይደለም። በሆድ መተኛት የአንገት አላግባብ መጠምዘዝንም ስለሚያስከትል ሌላ የአተኛኘት አማራጭ ካልጠፋ በስተቀር አይመከርም። ነፍሰ ጡር ሴቶችና ተመራጭ አተኛኘት ሁኔታ ነፍሰ ጡር ሴቶች በመጀመሪያዎቹ ሳምንታት ውስጥ በግራ ጎናቸው እንዲተኙ ይመከራል። እግርን ከጉልበት አጥፎ በጎን መተኛት ለእርጉዝ ሴቶች ተመራጭ አተኛኘት ነው። አንዳንድ ዶክተሮች እርጉዝ ሴቶች በግራ ጎናቸው እንዲተኙ ይመክራሉ። ምክንያቱም ጉበት ከሆድ በስተቀኝ በኩል ስለሆነ ያለው በግራ ጎን መተኛት ማህፀንን ከጉበት ጫና ነፃ ስለሚያደርገውና የህፃኑ ክብደት ትልቁ የደም መልስ ቧንቧ ላይ ግፊት ወይም ጫናውን በመቀነስ የልብን ጤና ስለሚያቀላጥፍ ነው። ተመራጭ የአተኛኘት ሁኔታ ለልብ ጤና ዋናው ነገር በቂና ያልተረባበሸ እንቅልፍ ማግኘት መቻል ነው። በቂና ጥሩ እንቅልፍ አለመተኛት ኮሮነሪ የልብ በሽታ ሊያስከትል እንደሚችል ጥናቶች ያስረዳሉ። በቀኝ ጎን መተኛት የልብ ችግር ላላቸው ሰዎች ተመራጭ የአተኛኘት ስርዓት ነው። የልብ ውስጥ ተቀባሪ አይሲዲ አጋዥ መሳሪያ ካለ ከመሳሪያው በተቃራኒው በኩል መተኛት ይኖርብናል። ብዙ ጊዜ በግራ ስለሆነ የሚተከለው በቀኝ ጎን መተኛት ይመከራል። ወለል ላይ መተኛት ጥቅሙና ጉዳቱ
ብዙ የጀርባ ህመም ያላቸው ሰዎች ወለል ላይ ሲተኙ ህመማቸው እንደሚሻላቸው ይናገራሉ። የሰውነት ቅርጽንም ቀጥ አድርጎ ለማሳመርና ለመቆየት ይጠቅማል ብለው ያምናሉ። ይህን የሚያረጋግጥ ሳይንሳዊ እውነታ ግን እስካሁን አልተገኘም። ወለል ላይ ሲተኙ ምቾት የሚሰማቸው ነፍሰ ጡር ሴቶች ብዙ ናቸው። ዋናው በቂ የኦክሲጅን የደም ዝውውር ሳይደናቀፍ በሰውነታችን ልባችንና አንጎላችን ውስጥ መቀጠል መቻሉ ነው። የእናት ምቾት በሆዷ ላለው ህፃንም ምቾት እንደሚሰጥ አውቃ የእንቅልፍ ጤናዋን መጠበቅ አለባት። ነፍሰ ጡር ሴት ወለል ላይ መተኛት በብርድ ወራት አይመከርም። ወለል ላይ ከሁሉም የክፍል አካላት የበለጠ ቅዝቃዜን የመሳብና የመያዝ ችሎታ ስላለው ወለል ላይ በክረምት ወይም በብርድ ሰዓት ሰውነታችን ብዙ ሙቀት እንዲያጣና ለተለያዩ የአለርጂ ጉንፋንና ነክ በሽታዎች ልንጋለጥ እንችላለን። በበጋ ወራት ግን ወለሉ ንጹህና ከተሳቢ ነፍሳት ነፃ እስከሆነ ድረስ ወለል ላይ መተኛት የሚያስከትለው የጤና ጠንቅ የለም። ብዙ ቆለኛና በረሃማ የሀገሬ ህዝቦች ጅባና ሰሌን አንጥፈው መሬት ላይ እንደሚተኙ ይታወቃል። ከአልጋ በተደጋጋሚ እየወደቀ የሚያስቸግርም ህፃን ወለል ላይ ፍራሽ አንጥፎ ማስተኛት በብዙ የሀገራችን ቤተሰቦች የተለመደ ነው። በጾም ወራትም በስለት መልክ መሬት አንጥፎ መተኛት በእምነት አባቶችና ምዕመናን ዘንድ የተለመደ ነው። በሐዘን ሰዓት በባህላችን የሟች የቅርብ ዘመዶች መሬት ላይ ፍራሽ አንጥፈው ማዘንና ሐዘናቸውንም ለቀስተኛውንም ማስተናገድ የተለመደ ነው። እንዲሁም በእስር ቤቶችም እስረኛን ወለል ላይ ማስተኛት በብዙ ሀገራት ይተገበራል። ለዛሬ ያዘጋጀንላችሁ የማራኪ ቅምሻ ይህን ይመስላል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ የማራኪ ቅምሻዎች እንገናኛለን። ጤና ይስጥልን።